አንተ ጓደኝነት ፍቅረኝነት ቤተሰብ ተምታቶብሃል ሲጀመር ይሄ የኔ ውሳኔ ነው እሄዳለሁ ተረጋጊና አዳምጪኝ ደስታሽን ለማበላሸት እየጠርኩኝ አይደል ያንቺን ደስታ የሚያበላሽ ነገር ለማድረግ እየሞከርኩኝ አይደል ያመመኝ ነው የት እንደምወስድሽ ያውቃል ልቀቀኝ ሁሌ እንደዚህ ማድረግ አትችልም ልቀቀኝ እግዚአብሔርን ልቀቀኝ ሰላም ውዴኛ ቤተሰቦች እንዴት አላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ ትውልደ ኢትዮጵያን ትውልደ ኤርትራውያን ሁላችሁም ሞዳችሁ ማከብራችሁ እናንተ የምትወዱኝ የምታከብሩኝ በያላችሁበት ሰላማችሁ የበዛ ይሁንልኝ ከክፉ ነገር ወጥቶ ከመቅረት ይሰውርልኝ ከድንገተኛ አደጋ ከመጥፎ ነገር እግዚአብሔር ይጠብቅልኝ እናንተን በየእምነታችሁ ይጠብቅልኝ እላለሁ ሰራነው ቪዲዮ አይታችሁ ብዙ አስተያየት ሰጣችሁኛል ያበይ ነገር በእኛ ህይወትም አጋጥሞናል ይህንን ህይወትም የበጠበጠው የረበሸው ይሄ ነው በዚህ ምክንያት ነበር ህይወታችን ቤተሰብ የተበተነው ልጆች ያላባት እያደጉ ያሉት ቤተሰባችን የፈረሰው በዚህ ምክንያት ነበር ያላችሁ አንዳንዴ ምን መሰላችሁ ቤተሰብ እውነቱን ካለማውጣት አንዳንድ ነገሮች ምንድነው ለሽማግሌ ፊትም ቀርቦ ለመናገር የሚከብዱ ነገሮች አሉ ነፍስ አባት ፊት እንኳን ቀርበን መናገር ማንችላቸው ነገሮች ማለት ነው እነዚህ ነገሮች ቀላል ነገር ሆኖ መናገር ማውጣት ብንችል በተለይ ደግሞ እንደ ሀበሻ ኮሚኒቲ እንደኛ ማህበረሰብ ነውር ብለን የምናስባቸው ነገሮች አውጥተን መናገር ስለሚከብደን ቤተሰብ በጣም በትልቁ ይበትናል በጣም አሁን ላይ እኔ በቅርቤ በዙሪያዬ ፍርድ ቤት ውስጥ የሚሰሩ ሰዎችም አሉና 50-50 ነው ጋብቻና ፍቹ ማለት ነው ፍርድ ቤት መጥተው ለውልና ማስረጃ ከሚመጡት ሰዎች ይልቅ 50% ምንድነው ለፍቺ የሚመጡት ናቸው ሞስትሊ ደግሞ አንድ ወር ያልሞላ ትዳር ማለት ነው እና አብዛኛው የሚፈጠረው ምንድነው ያው ሴክሹዋል የሆነ ጉዳዮችን አለመግባባት አለማውራት ካለመነጋገር ይሄን ነገር ደግሞ አደባባይ ይዞ መውጣት ይከብዳል በተለይ ደግሞ እንደነገርኳችሁ እንደኛ ማህበረሰብ ይሄን ነገር ህክምና ደረጃ ድረስ ይዞ መሄድም ከባድ ነው ኢቭን በዛ ተጠቂኝ እንኳን በሆን ይሄ ችግር አለብኝ ቢ ህክምና ላይ ለመሄድ ይከብደኛል አፍራለሁ ሳቀቃለሁ ለሰው እንኳን ለማውራት ይከብዳል ከፍቅረኛችሁ ውጪ ምክንያቱም ፍቅረኛችሁ ጋር ነው አይደል ሙሉ በሙሉ የምትተዋወቁት ከዛ ውጪ ይሄን ነገር አደባባይ ይዞ መውጣት እንደሚከብድ አምናለሁ ግን ምንም ቢሆን ችግር ከተፈጠረ ደግሞ ለችግሩ በሽታውን ካልተናገራችሁ ድረስ መሙን ስሜቱን ካልተናገራችሁ ድረስ መድኃኒት የለውም ነው አይደል የሚባለው ሶ ይሄም አንድ ትልቁ በጣም በሽታ በጣም ከሚባለው በላይ ትልቅ በሽታ ነውና የሚፈታው ደግሞ ስሜቱን ያለው የተፈጠረው ነገር በግልጽ ከማውራት ነውና በግልጽ ተነጋገሩ የተዳራጋራችሁ ጥንዶችም ብትሆኑ ችግራችሁን ተነጋግራችሁ ፍቱት የሚፈታ ችግር ነው የማይፈታ ነገር የለም ብዬ አስባለሁ ይሄ ደግሞ በንግግር የሚፈታ ነገር ነውና ያው ትዳራችሁን በዚህ መንገድ ጠብቁላለሁ ሌላው ዛሬ የመጣሁት ምንድነው ይብዬ ደውላልኝ ነበር ፍንድቅድቅ ብላ ነው የደወለችልኝ ይሄን ነገር ከእናንተ ጋር መስማት ስለፈለኩኝ ነው ወደ ቪዲዮ ይዤ የመጣሁት በጣም ደስተኛ ሆና ደስ ብሏት ምናምን የደወለችልኝ ምን እንደተፈጠረ ማወቅ ፈልጋለሁ ጀስት እሷ ጠብቀኝ ነበር ያለችኝ ግን ካሜራማን ደውዬ ጠራውና ከሱ ጋር መጣን ማለት ነው ምክንያቱም ምንድነው የተፈጠረው ምን አግኝታ ነው ምን ሆና ነው እንደዚህ ደስተኛ ሆነችው ሁሌም ደስተኛ ነች በተለይ እኔ እስካለሁላት ድረስ እሷ ሁሌም ደስተኛ ነች ነገር ግን ይሄ ደግሞ የተለየ ነገር ነው እኔ አላውቀውም ምክንያቱም በምን ምክንያት እንደዚህ ደስተኛ ልትሆን እንደቻለችና ይሄ ነገር እስኪ ከእናንተ ጋር እኔ እንደምትፈልጉት አውቃለሁ ሶ እናንተም ደስ ይላችሁ ደስታችን እንዲጋባ አንድ ላይ ምን እንደተፈጠረ መጣ ደግሞ ትነግረናለች ማለት ነው እስከመጨረሻው ድረስ ቤተሰብ ቪዲዮአችን ተከታተሉ ቤተሰብ ይሄን በቃ ድጋሚ በቃ ሁሌ የምናገረው ነገር ነው ቪዲዮ ተመቷል ታውቃላችሁ ስለዚህ ኮፒ ሊንክ አድርጉልኝ ቪዲዮውን ስታዩት ኮፒ ሊንክ ያደርጋችሁ 50 ጊዜ እያንዳንዳችሁ ኮፒ ሊንክ ያደርጋችሁ ቪዲዮውን እዩት ቪዲዮውን ደግሞ ላይክ በማድረግ ጀምሩ ሰብስክራይብ ያላደርጋችሁ ውድ ቤተሰቦቼ ሰብስክራይብ በማድረግ ተከታተሉ ስለማይሆነው ሰብስክራይብ ሳታደርጉ የምታዩ ሰዎችን ምናምን ደርሰኛልና ሰብስክራይብ ማድረግ አያስከፍልም ቤተሰብ ወዳችኋለሁ አከብራችኋለሁ ይሁን ተጣና ደግሞ ያለውን ነገር እስከመጨረሻው ድረስ አብራችሁን ቆዩ የደስታዋ ምንጭ ሁሌ እኔ ነኝ ብዬ ነበር ማሰበው እኔ ደስተኛ ላረጋት ነው የምትለውና ዛሬ ባላወቀው መንገድ ምን እንደተፈጠረ አላውቅም ግን በጣም ደስተኛ ሆና ፍንድቅድቅ ብላ ነው የደወለችልኝና ያወራችኝ የተፈጠረው ነገር ደግሞ ትምጣና አብረን እንሰማለን ማለት ነው በጣም ወዳችኋለሁ አከብራችኋለሁ ያለውን ነገር ትምጣና ደግሞ እኔም እስከመሰማው ድረስ ቸኩያለሁ እውነት ለመናገር መጣ ይሄን የተፈጠረ የሚለውን ነገር እስክትነግረኝ ድረስ ቸኩያለሁ ለመስማት እኔም ከሷ ጋር አብሬ ደስታዋ ተጋብቶኝ ማለት ነው በትልቁ ደስተኛ መሆን ፈልጋለሁ እንደዚህ ደስተኛ ሊያረጋት የሚቻለው ነገር ባይዘው ቤተሰቡን ለመናገር ቀንቻለሁ ምንድነው እኔ ከምሰጣት ደስታ በላይ እሷን እንደዚህ ደስተኛ ሊያረጋት የቻለው ነገር ምንድነው የሚለውን ራሱ መስማት ፈልጋለሁ ምክንያቱም ቀንቻለሁ ትንሽ ምን ብታገኝ ነው የሚለው ነገር ገብታችኋል ምን አግኝታ ነው እኔ ያክል ደስተኛ ሊያረጋት የቻለው ነገር ምንድነው ምን ቢሆን የሚለው ነገር እኔ ማሳስቦኛል ግን ምንድነው የሚለው ነገር እንሰማና እንደዚህ ደስተኛ የሚያረጋት ከሆነ ድጋሚ ሌላ ጊዜ ምን
የምናደርገው ነገር ይሆናል ማድረግ የሚችል ከሆነ ግን ለጊዜው እንስማው እስኪ ነገሩ ምን እንደሆነ አብራችሁን ቆዩ። በድጋሚ እሷን ጠብቃትና ያው ሂዊ እንደምታውቁት ደግሞ አታስጠብቀን የቀጠሮ አክባሪ ነች አይደለም እንደዚህ ደስተኛ ሆና አሁን በእርግጠኝነት ክንፍ ወጣ እየበረረች ነው የሚሆነው መንገድ ላይ ሳይሆን ካሜራማን ከፍ አድርገህ ሰማይ ላይ ብትፈልጋት ነው የሚሻለው ከደስታ ብዛት ሳትወራ አቀረ እና ሰማይ ላይ ብንፈልጋት የሚሻል ይመስለኛል እና ስትበር ትመጣልናለች ማለት ነው እስኪ እንጠብቃታለን የምትለውን እንሰማለን ማለት ነው ቤተሰብ ወዳችኋለሁ ኑሩልኝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ ቤተሰብ ይመጣለች ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ በጣም ደስ ያለኝ እኮ ምንድነው ቤተሰብ እያወራቸው ነበር ምንድነው ባሽ ራሱ ምንድነው የደስታ እንባ እንዴ ምንድነው የተገኘው ለመጀመሪያ ይሄ ያንተ ማስተዋጽኦ ስለሆነ እኔ ምን አደረኩልሽ ምንድነው ቆይ አይደለም ከኔ በላይ እንደዚህ ደስታ የፈጠረልሽ ነገር ምንድነው እንደዚህ ፍንድቅድቅ ያደረገሽ ምንድነው እሺ ንገሪ ምን መሰለክ ያው ላለፉት ወራት ካምፓኒያችን በጣም ሃርድ ወርክ ላይ ነበር አይደለ አስተውሳለሁ እና ካምፓኒያችን ደግሞ ፕሮፊታብል ሆኗል ደስ አይልም እኮ ደስ ይላል ታዲያ እና ካምፓኒው ፕሮፊታብል ስለሆነ ነው አንቺ እንደዚህ ደስተኛ ነሽ ያካፈልሻል ትሄራለሽ ለዛ አውቅና ደግሞ የሽልማት ረፍት ወይም ደግሞ ቫኬሽን አዘጋጅቶልናል ከቲሞቼ ጋር ማለት ያው በስራችን ተደስቷል እንዳልኩ ፕሮፊታብል ሆኗል እና ያው ትንሽ ያው የደበረኝ ነገር እንራራቃለን ያው በመሀል ናፍቆት አለ ማለት ነው ሶ ደግሞ የሚደብር ነገር አይደለም ራሴን ሪፍሬሽ አድርጊ መጥቼ ሞር ለግንኙነታችን እኮ አሪፍ ነው የሚሆነው አይደለ የኔ ፍቅር ደስ አላለህ ለዚህ የተፈጠረው ነገር ይሄ ነው ደስ አላለህ የደከምኩበት ስራ እኮ ፕሮፊታብል ሆኗል ያልኩ ነው እና ፕሮፊታብል ከሆነ የሆነ እውቅና በሌላ ነገር እውቅና መስጠት አይችሉም ይሄ ምን ይጠቅማል ጓደኞቼ ጋር ነው አንድ ላይ የነበርነው ቲም እና በቃ ልብስም እየመራረጥን ነው ምናምን ካሁን በቃ አለ አይደለ እዛ ጋር የምናሳልፋቸው ቦታዎች ምናምን አውርተናል ምናምን ጨርሰናል ትኬትም ቆርጦ በቃ ትኬትም ተቆርጧል እና ያው እንዳንናፋፈቅ ምናምን ብዬ ነው የነገርኩ ያው ማወቅ አለብህ አይደለ ማወቅ አለብህ ወጣ ያለ ከዚህ ከአዲስ አበባ ውጪ ከአዲስ አበባ ውጪ ነው አይ ቲንክ እና ለአንድ ለሶስት ለአራት ቀን ነው የሚሆነው እና ለዛ ነው እንደዚህ ደስተኛ ሆነሽ የመጣሽው እንደዛ ደስ ብሎሽ ስታወሪኝ የነበረው ለዛ ነው እንዴ ደስ አላለህ የዋና ልብስ ምናምን ጨርሳችኋል እንዴ በቃ አሪፍ ጊዜ እናሳልፋለን ብለን በቃ ልብስ ምናምን መራርጠን ጨርሰናል የምናርፍበትን ቦታ እንዳልኩ ተቆርጧል ለመቼ ነው ትኬቱ የተቆረጠው ለነገ ምን ያክል ቀን ነው የምትቆይው ምን እንጂ ነው 4-5 ቀን ሜቢ በዛ ከተባለ ሳምንት ነው ቆይ እነሱ ሌላ ነገር አጣው ነው ከዚህ ውጪ ሌላ ነገር ማስታወሻ አይሻልም ይሄ እኮ ነገ ሄዳችሁ እዛው በቃ የሚረሳ ነገር ነው አይደለ ለምሳሌ የኔ ማለት በቃ ውጥረት ላይ ስለነበርን ጀስት የሆነ አሪፍ ቦታ ሄደን ፈታ ስንል ያን ነገር ሪፍሬሽ እናደርጋለን ተብሎ ታስቦ ይመስለኛል ቆይ ሰራተኞቹ ሙሉ ሰራተኞች ነው የምትሄዱት የኛ ቲም ቆይ እናንተ ቲም ሾፕ ውስጥ ያሉት ሰራተኞች አሉ ወንዶች አሉ ሴቶች አሉ ምናምን አይደለ ኦፍ ኮርስ እሱማ አለ ግን አይሳ ባልደረቦቼ ናቸው ምን ችግር አለው እውነቱን ልንገርሽ እንዴት ሄጄ አልፈልግም የምርህ እንዴት ሄጄ አልፈልግም እኔ አሁን አይመቸኝም ታውቂያለሽ መሄድ የምትፈልጊበት ቦታ በቃ እኔ ወስድሻለሁ ሌላ ምንም ነገር እንድትይኝ አልፈልግም ምን እያልክ ነው ያ በቃ ነግሬሻለሁ በቃ ምንም እንድትይኝ አልፈልግም እያሽፍኩ አይደለም የምሬ ነው እያሽፍኩ ምናምን አይደለም ምን ማለት ነው ደስታ ማለት ነው አሁን ነገርኩሽ እኔ ያለሁበት ሁኔታ ታውቂያለሽ አሁን ላይ ከስራ ምርቄ ምናምን የቆየሁት አሁን ይዤሽ ልሄድ አልችልም እነሱ ይሄዱ መሄድ የምትፈልጊበት ቦታ ነው ይዤሽ እሄዳለሁ ምን አይነት አማርኛ ነው ይሄ በቃ ነገርኩሽ እንዴት ሄጄ አልፈልግም ጀመር ይሄ ስራው ኢንቫይሮንመንት ነው አይደል ገባኝ ይሁን በቃ አሪፍ ሰርቻለሁ በቃ እዛ ጋር መገኘት ያለብሽ ለስራ እኮ ነገርኩሽ ከኔ ጋር ነው እንጂ የምታረጊው እንጂ ኦፍኮርስ ካንተ ጋር እንዳለ ሆኖ ነው ያ መጀመሪያ እኔን አዳምጪኝ እኔ መጀመሪያ አዳምጠኝ
ይሄ የስራ ኢንቫይሮንመንት ነው አይደለ? ገባኝ። ስራ ኢንቫይሮንመንት ታዲያ እኮ ስራ ነው። ምን ማለት ነው? ሶ እናንተ እናሳልፋለን። ይሄ ደግሞ በቃ አቺቭ አድርገናል። ይሄን እድል ደግሞ ለምንጠኛ አልፈልግም። እንዴት እጂ አልፈልግም። ከኔ ጋር ጭራሽ ለአምስት ቀን ነው ሌላ ሰው ወንድ ጋር ምናምን ሌላ ግሩፕ ጋር ሄደሽ ምናምን እዛው ዋና ገንዳ ምናምን ይል ተሰልፊ ጭራሽ ነው ዋና ልብስ መርጠሽ ማለት ነው። ነገርኩሽ አልፈልግም። በቃ እንዴት አልፈልግም። በቃ መንኩሽ ማለት መንኩሽ ማለት እንዴት እጂ አልፈልግም። ጭራሽ ለአምስት ቀን አምጥተሽ ምን ማለት ነው? ጭራሽ እንዴት ትናፍቂኛለሽ ምናምን ቢያንስ ሊያስኬድ ይችላል። በሌላ ሰው እየጠረጠርኩኝ ነው ጋር ምናምን ቢሆን እኮ ችግር የለብኝም። እየጠረጠርኩሽ ነው አይደለም ሌላ ነገር። በቃ እንዴት እጂ አልፈልግም ግን አልፈልግም። ገብቶሽ እኔ ቤተሰቦች ጋር ቢሆን እኮ ችግር የለብኝም። ነገርኩሽ ግን ከሌላ ሰው ጋር ይሄ ግሩፕ ፈጥራችሁ ምናምን በቃ አልፈልግም። ጭራሽ የዋና ልብስ ምናምን ትኛለሽ ለአምስት ቀን ይዛ ሄደሽ በቃ እኔ ሰላሜን አጥቼ መተኛት አልፈልግም። በቃ ተጠራጠረኛለህ ማታምነኝ ልትገድበኝ እየሞከርክ ነው። እየገደብኩሽ አይደለም በቃ እኔ ያለሁልሽ ነው ስልሻለሁ ከኔ ጋር እንሄዳለን። ሲቀጥል ደስተኛ ትሆናለህ። ቆይ እኔ ደስታ ያስደስትህ እኮ ደስ ይለኛል አልኩ። ምን ያህል ጥረት ላይ እንደነበርኩ አታውቅም እኮ ገባኝ። ሌላ ነገር ለማስታወሻ ብሎ ስጦታ ይስጧችሁ በቃ ያም እንኳን ደስታል አይደል? ለዛም ተወጡት ወጪ የሆነ ነገር ገዝተው ይስጣችሁ። በቃ የታሰበው ይሄ ነው። በቃ ውጥረት ላይ ስለነበረን የታሰበው ነገር ይሄ ነው። ያብ በቃ ትሽ በቃ እኔም ታከብሪኝ ከሆነና እኔም ትወጂኝ ከሆነ እኔም ልሽን ስሚ ነው። ማክበር ሌላ ነው። እዚህ ጋር ደግሞ አለመፍቀድ ደግሞ ሌላ ነገር ነው። እኔን ስሚ በቃ እኔም ልሽን አዳምጪ። እንድትሄጂ አልፈልግም። ነገር ሲቀጥል እኮ ያለቀ ነገር ነው። ያብ ትኬት ተቆርጧል። ልትመራ ጠንጨርሰናል ያልኩ ትኬት ተቆርጧል ብለሽ ዛሬ መጥተሽ ነው እንደዚህ እንደምትሆኚ በምን ላቅ እችላለሁ? እንዴት ነው እንደዚህ ማለት ነው? ምክንያቱም እኔ ደስታለሁ እኮ ደስታሽማ ደስታዬ ነው አልኩሽ እኮ ይመቻችልኝና እኔ ወስድሻለሁ። ነገርኩ ያንተ ሌላ ነው። አንተ ታዝናናኛለህ አልኩ። ካንተ ጋር ምን ከኔ ጋር የምትደሰችው ደስታ ሌላ ነው። ጓደኞች ጋር የምትደሰችው ሌላ ነው። ቤተሰብ ሌላ ነው። እንደዚህ የሚባል ነገር አለ እንዴ? ለምን ደግሞ አትፈልገው? በቃ አልፈልግም ሌላ ሰው ጋር ጭራሽ ለዚህ ያክል ጊዜ አዲስ አበባ ውስጥ ቢሆን እኮ ኢትስ ኦኬ እና አለበለዚያ እንደዛ አድርጉት። በቃ የሚችል ከሆነ እዚህ አዲስ አበባ ውስጥ ብዙ መዝናኛ ቦታ አለ አይደል? አዲስ አበባ ውስጥ አያሳምንም። ምንም ሴንስ አይሰጥም። እኔ እኮ ላንቺ የሚያሳምንሽና የማያሳምንሽን ነገር እኮ አይደለም እያወራሁሽ ያለሁት። እያሰማኸኝ ነው። ልቀቀኝ። አይደለም ግዴታ ይሄ ነገር እኮ ማሳመን ሁሉ የለበትም ላንቺ። ምን ማለት ታዲያ ምን አይነት ነገር ነው የምታወራው? እዚሁ አዲስ አበባ ውስጥ በቃ ትችላላችሁ። በቃ ይቀይሩት። ምንድነው የሚቀይሩት? ያለቀን ፕሮግራም ምንም ያለቀ ፕሮግራም ምናምን ብሎ ነገር የለም። በቃ ካንስል ማድረግ ይችላሉ። እና ትልቀቀኝ እንዴ? እዚሁ አዲስ አበባ ውስጥ ምናምን ትችላለሽ። በቃ ነገርኩሽ። እንዴት ነው የምንግባባው? ከማን ጋር? ከኔ ጋር በዚህ መንገድ አትግባቢ ማለት ነው። በቃ ነገርኩሽ። ቤተሰቦች ጋር የሆነ ቦታ ሄዳለሁ ብትል አትሄጂም ልትል እኮ ነው። ያው ነው። እሱም እንደ ሁኔታው ይወሰናል። አዎ እንደ ሁኔታው ይወሰናል። እንደውም በጣም አናደድከኝ። ምን ማለት ነው ማናደድከኝ? እኔ ጀስት ለመረዳት እየሞከርኩ ነበር። ልንገርሽ ደስታሽን ለመስማት በጣም ጓጉቼ ነው የጠበቅኩሽ። ምን አግኝታ ነው የኔ ያክል ደስተኛ ሊያደርጋት ይችላል? የሚገርምሽ በጣም ነበር የቀናሁት። እኔ ከምሰጥሽ ደስታ በላይ ደስተኛ ያደርግሽ ነገር ምንድነው? ገብቶሻል? እሱን ነገር ማወቅ ነበር የምፈልገው። ከዛም ደግሞ መጥተሽ ስትነግሪኝ በጣም ነበር የቸኮልኩ። ቤተሰብንም እየነገርኳቸው ነበር። ይሄን ግን ጭራሽ ሊቀበለው ማልችል ነገር ነው። በቃ ይቅርታ። እኔ ጸባይ ተደጋጋሚ ታውቂዋለሽ። ጭራሽ ለአምስት ቀን ከአዲስ አበባ ውጭ ወጥተሽ ሩም ተይዞልሽ ምናምን እዛ እየበላችሁ እየተጣጣችሁ እንዴ ፋሚሊ ጋር የሆነ ቦታ እንሄዳለን አይደል እንዴ? ፋሚሊ ሌላ ነው፣ ጓደኛ ሌላ ነው። እንዴ ጓደኞቼ ናቸው፣ የስራ ባልደረቦቼ ናቸው። ባለፈው ሜዳ አይታችኋል አይደል እንዴ? አልፈቀደም በያችሁ፣ ያ ስራ አልፈቀደም በያችሁ። እስኪ አሁን አሳማኝ ነገር ንገረኝ እኮ። ማሳመን አለማሳመን ጉዳይ አይደለም። በቃ እኔ የማልፈልገውን ነገር ለምን ታደርጊያለሽ? በቃ ይሄን ነገር እንድታደርጊ አልፈልግም አልኩሽ አይደል እንዴ? እኮ እኔ ደግሞ ፈለኩኝ አይደል? በየትኛውም ዳይሬክሽን ምንም የሚያመጣብህ ነገር ካለ ቦታውን እኮ ነው የምትፈልጊው። ነው ይወስድሻለሁ እንዴ? ነገርኩህ። እኔ ይሄን ነው የምፈልጋቸው ጓደኞችሽ ምናምን ይዘሽ ነው ይወስድሻለሁ። እኔ ይሄን ነው የምፈልገው። ካንተ ጋር ሌላ ህይወት ነው። ያ ለምን ትያለሽ? አታምታታው በቃ። እኔ ሌላ ነው፣ ጓደኞች ሌላ ነው፣ ቤተሰብ ሌላ ነው። መስራት አድርጊ። በቃ እየነገርኩሽ ነው። ስራት አድርጊ። ነገርኩህ። ልቀቀኝ። አብስራ እንዴ እኔ እንድጮህ አታድርጊ። እንደዚህ በመሆን አይደለም። በቃ እንዴ በንግግር ማለት ሰሚኝ አትችልሽ። እየነገርኩሽ ነው አይደል? በቃ አትጂም። አዎ ልትመታኝ ነው። መታኛ። አሁንም መማታት ከሆነ አንተ ደግሞ አይደል? ነገርኩሽ። ስነ ስርዓት አድርጊ። በቃ እየነገርኩሽ ነው አይደል? እንድትሄጂ አልፈልግም እያልኩሽ እኮ። ለምን እናታዳምጪኝ? አሁን በጣም በምን የተናደርኩ እንደው ታውቃለህ? መጥቼ መናገር አልነበረብኝ፣ መሄድ ነበረብኝ ሳልነግርህ። ጭራሽ ሳትነግሪኝ ሄደሽ 5 ቀን ምናምን ልትቆይ ይዘው እና ምን እየሆንክ ነው? ቆይ እንዴ በስነ ስርዓት እንደዚህ አውርተን ካልተግባባን እንዴት ነው አድርጌ ነው አንተን ማሳምነው እኮ? እኔ ምልሽ እንዴት ነው የምትሰሚኝ አንቺ? የኔ የሚለው ነገር አይደመጥም? የኔን ቃላቶች አታከብሪም ነው እንዴ? አይነት አለው። መሄድ የምትፈልጊበት ቦታ እኮ ቢነገርኩሽ ጊዜ ስጪኝ ነው ወስድሻለሁ። መሄድ የምትፈልጊ ቦታ እኔ ወስድሻለሁ። አታሳልፍ። አለበለዚያ ደግሞ ይሄው አዲስ አበባ ውስጥ መሄድ ትችያለሽ። አዲስ አበባ መዝናናት ትችያለሽ። ገብቶሻል? የፍቅር መሰረቱ እምነት ነው አይደለ? እኔ ሲጀምር አንድ ቀን አንተን ጠርጥሬ አውቃለሁ? እዚህ ሂድ፣ በዚህ አትሂድ ብዬ አውቃለሁ? ስለማረገው ማረገውን ነገር የምታውቂያለሽ እኮ። ሙሉበትን ምሰራውን መሄድበትን ታውቂያለሽ። የሚያስጠረጥር ነገር አንድም ነገር እንደሌለኝ ታውቂያለሽ። አሁን እኔ ነኝ የሚያስጠረጥር ነገር? ግን የምታስበው ነገር ካለ ተናገር። በመጮህ እኮ አይደለም። ለምን ነው የምትጮሂው? እኔ ምንድን ነው
ነው የጮኩት? አንተ እኮ ነው እንዴ? እኔ ደስ ብሎኝ መጥቼ ጭራሽ እኔም እኮ ነገርኩሽ ደስታሽ ላበላሽብሽ እየጠርኩኝ አይደለም። ስሚ ተረጋጊና አዳምጪኝ። ደስታሽን ለማበላሸት እየጠርኩኝ አይደለም። ያንቺን ደስታ የሚያበላሽ ነገር ለማድረግ እየሞከርኩኝ አይደለም። ያመመኝ ነው። እኔ ወስድሻለሁ አልኩሽ። በቃ እኔ ወስድሻለሁ። መሄድ የምትፈልጊበት ቦታ ጓደኞችሽን ይዘሽ እኔ ወስድሻለሁ። ግን አሁን አይደለም። ገብቶሻል? እውነቱን ልነግርህ እኔ ብዙ ጊዜ ልረዳ ሞክሬያለሁ። አሁን ብዙ ለማስረዳት እየጣርኩኝ ነው። በቃ እኔ የምልሽን ስሚኝ። የማይቀር ፕሮግራም ነው እየነገርኩህ። የማይቀር ነገር የለም። በቃ ካንስል ያርጉት። አለበለዚያ አዲስ አበባ ውስጥ ያርጉት። እንደፈለግሽ ተዝናኝ። በቃ ይሄ ውሳኔ ወስኛለሁ እያልኩ ነው። በቃ የወሰንኩትን ውሳኔ ሼር ላደርግ ነው የመጣሁት። እንድትፈቅድልኝ አይደለም ያብስራ። የኔ ፍቃድ መጠየቅ አይጠበቅብሽም አይደለ? አንዳንዴ የማያስፈልግበት ነገር አለ። በራሴ የምወስንባቸው ጊዜያቶች አሉ። ይሄ ሪሌሽንሺፕ ነው አይደለ? የት ነው የምትሄጂው? አብረሽ እመጣለሁ። እንደዚህ የሚባል ነገር የለም። አትመጣም። አብረሽ እመጣለሁ። አትመጣም ማለት እኔ አብረሽ አልመጣም። አትመጣም። ራሴን ችዬ ነው የሚሄደው። ሁሌ በመሀላችን እኔ ባንተ ነገር ሁሌ ጣልቃ ገባለሁ ማለት አይደለም። ነው አይደለም? ይሄ ትዳር አይደለም። ገብቶሃል አይደለ? ነገርኩ። መንገድ ላታስችኝ። የራሴ ውሳኔዎች ገብቶሻል? እንደዚህ ሰው እንዲያየኝ ራሱ አልፈልግም እኮ ባለ አጥና ታዲያ ተረጋጋ እኮ እንድታዳምጪኝ እፈልጋለሁ። ሳትጨኝ ነገርሽ ስሚኝ። እኔን አዳምጪኝ። ሳትነካኝ በስነ ስርዓት አውራኝ። የማይመስል ነገር አታውራ። በቃ አንዳንዴ በራሴ መወሰን ያሉብኝ ነገሮች አሉ። እሱ ነው እያደረግኩ ያለሁት። ለምን ስነ ስርዓት አይኖርሽም? ስነ ስርዓት ማለት ለአንተ ምንድን ነው? በስነ ስርዓት ቀርቦ ማማከር ነው ወይስ እንዳንተ በሆነው ባልሆነው እኔን ሊሚት ማድረግ ነው? እኔ የምልሽን ለምን አትሰሚኝ? በቃ አትሄጂም አልኩሽ አይደለ? እኔ የምለውን ነገር የምናገረው ነገር እኔን አክብሪኝና ነገር ምን እንደጋግም እኔ እኮ አብረሽ እመጣለሁ ያልኩት እኮ የራሴ ምክንያት አለ። አሁን በዚህ ሰዓት መሄድ እንደማልችል ሁሉ ታውቂያለሽ አይደለ? አይደለም ለአምስት ቀን አሁን ከዚህ በኋላ መሄድ እንደማልችል ታውቂያለሽ። እስከትል ትናፍቀኛለሽ። እንዴት ነው የምችለው? በቃ እኔ ጠበቅኩት። እኔ ይናፍቀኛል፣ ግን ደግሞ በጣም በስራ የተወጠረ አይምሮ እንደውም ሪፍሬሽ አድርጊ ስመጣ አሪፍ ጊዜ አቶችና ሳልፋለን ብዬ ነው ያሰብኩት። ላደርግሽ ነው አይደል? ሞክረው በቻልኩት አቅም እኮ ደስተኛ ላደርግሽ እየሞከርኩ ነው እኮ። እንደዚህ አትሁን አይደለ? እንደዚህ በመሆን አይደለም እኮ። እኔን ተነጋግረን መግባባት አለብን አይደል እንዴ? በቃ ረፍቱን ከፈለግሽ የሳምንት ረፍት ምናምን ሰጂ፣ እነሱ ይሄዱ። ሳምንቱን እዚህ ይዘን አደርግሻለሁ። ገብቶሻል? በቃ እነሱ ይሄዱ። ፕሊዝ ተረዳኝ። እኔ አዳምጪ። እኔ ካንተ ጋር ተጣልቼም እዛ የሄድኩትን ነገር ምንም ቫኬሽን አይደለም። ፕሊዝ አንደርስታንድ አድርገኝና ነገሮችን በቃ እኔን ስሚኝ እንዴ። እሺ በይኝ በቃ እነሱ ይሄዱ። ሳምንቱን እዚህ ደስተኛ እንድትሆኝ አደርግሻለሁ። በቃ ደስተኛ እንድትሆኝ አደርግሻለሁ። ስሚኝ በቃ እኔን ስሚኝና እዚህ ሳምንቱን ደስተኛ አደርግሻለሁ። በቃ ይሄዱ እነሱ። ሌላ ጊዜ እነሱ ይሄዱበት ቦታ አንተ ጋር ሌላ አልኩ እኮ። ይሄ ያንተ ሌላ ነው፣ ጓደኛዬ ደግሞ ሌላ ነው። ለምንድን ነው ድርቅ የምትይው? በቃ አትሄጂም እዛ። ከእንዴት ሄጂ አልፈልግም ጭራሽ። በቃ የመጨረሻ ውሳኔ ነው። የመጨረሻ ውሳኔ ነው። እንዴት ሄጂ አልፈልግም። እኔም ደግሞ ካንሰል አላደርግም። የምርሽ ነው? እርግጠኛ ነሽ በዚህ? እንዳልኩት ነው። በቃ ጨርሻለሁ። እንዴ ጨርሰናል እኮ ከጓደኞች ጋር ጨርሰናል። ለምትይ ነገር ልትሄጂ ዛሬ ነግረሽኝ ነው። በቃ እሱማ እኮ ትጨርሻለሽ። ገና ሀሳቡ ሲኖር እኮ ቀርበሽ ለምን አልነገርሽኝም ታዲያ? እኔ በቃ የኔ ሀሳብ ያንተ ሀሳብ ብዬ ነው የማስበው። ነገሩ ካለቀ በኋላ መጠሽ ነግረሽኝ ጨርሰናል። ሁሉ ነገር ካለቀ በኋላ ካንስል አላደርግም ብትይ ምን ይጠቅመኛል? እኔ ሀሳቡ ሲነሳ ከመጀመሪያው ጀምሮ ስንት ነገር አስበሽ ልብስ አዘጋጅተሽ ምናምን ከጨረስሽ በኋላ ጥቂት ቆርጥ ምናምን ካለቀ በኋላ መጠሽ ነግረሽኝ ከኔ ምን እንድል ነበር የጠበቅሽው? መጀመሪያ እኮ ሀሳቤን ጠይቀሽኝ ቢሆን አብሬ የመጣበት መንገድም ካለ እኔው ደግሞ ሌላ መንገድ እናመቻች ነበር። አለበለዚያ ቀላሉ ነገር ማለት ነው ያለቀ አይዲያ ለማስቀየር መሞከር ውስጥ እንዲሄድ ማድረግ ይቻላል እኮ። አሁን ያለቀ ነገር ለማስቀረት መሞከር ነው የሚቀለው ወይስ እኔ መረዳት? ምክንያት ሌሎቹ የሚዝናኑበት ቦታ እንዲቀየር ሀሳብ አልፈልግም። ገብቶሻል? በአንቺ ግን እኔ ማዘዝ እችላለሁ። በአንቺ እኔ ማዘዝ እችላለሁ አይደል? አንቺ እንድትሄጂ አልፈልግም። በቃ ነገርኩሽ። መሄድ ያለብሽ ቦታ ላይ እኔ ወስድሻለሁ። እነሱ የረገጡትን ቦታ አብረን እንሄዳለን። የምትፈልጊያቸው አብሮሽ እንዲመጡ የምትፈልጊያቸው ጓደኞችም ካሉ አብረን መምጣት ይችላሉ። ከዛ ውጪ ግን በቃ አሁን እንድትሄጂ አልፈልግም። ነገርኩህ። አንተ ጓደኝነት፣ ፍቅረኝነት፣ ቤተሰብ ተምታቶብሃል ሲጀመር። ይሄ የኔ ውሳኔ ነው፣ እሄዳለሁ። በቃ እንደዚህ ባለ ደስ ይለኝ ነበር ያው። ግን ደግሞ በቃ መሆን አለ አንዳንዴ መሆን አለበት እንዴ። የማይሆን ነገር እያነሳን ሁሌ ባለ ቀታይም ኧረ ብስራ ፕሊዝ። ሞር ከዚህ የተሻለ ነገር ጠብቄ ነበር። ደስተኛ ያደረገሽ ነገር ሞር ከዚህ የተሻለ ነገር ይሆናል ብዬ ነበር ያሰብኩት። ከመጀመሪያው አንተ ላስደሰተህም እንጂ አሁን የነበረኝ ነገር ምን ታውቂያለሽ? እንደዛ ደስተኛ ሆነሽ ደስታሽን ደግሞ የረበሽኩት ሰው እኔ መሆኔ ደግሞ በጣም ነው የደበረኝ። ገብቶሻል? እንደዛ ደስተኛ ነበርሽ። እንዴት ነው ልረዳሽ የምችለው? ከአምስት ቀን በላይ ካንተ ርቄ ሀገር ለቅቄ እሄዳለሁ እያልሽ ምን ብዬ ልረዳሽ የምፈልግ? በቃ ምንም አየሁብሽ አላየሁብሽም አይደለ? በቃ እንዴት ሂጅ አልፈልግም። በቃ እንግሊዝ አድርጌ ነው የምነግርሽ። ይሄ የእኔ አቋም ነው። አቋሚ ምን እንደሆነ ታውቂያለሽ
አይደለም ከአዲስ አበባ ውጭ ከአንድ ከተለያየ ሰው ጋር ተደጋጋሚ እንድትገናኝ ራሱ አልፈልግም። በቃ ሰምተሽኛል። ለምን ከቤት ውስጥ ዝግት አድርገህ ለምን? በቃ እንድትሄጂ አልፈልግም። ለማንኛውም እኔ ውሳኔ ወስኛለሁ። ነገርኩህ። ውሳኔሽ ምን ይሁን መቀየር የሚቀየር ነገር ነው። እንዴት ነው የሚቀየረው? ሻውን የምልሽን ትሰሚኛለሽ አትሰሚኝም? ለመጨረሻ እንትንሽ ንገሪኝ። አስረጅ በቃ የመጨረሻ ውሳኔ ወስኛለሁ። ትሄጃለሽ። እሄዳለሁ። በቃ ትኬት ተቆርጧል። ነገ ትሄጃለሽ። እኔ ምንም ነገር ብልሽ አትሰሚኝም አይደለ? እንደፈለክ ማሰብ ትችላለህ። አትከልኝ። እኔ በቃ እሄዳለሁ። በቃ አስቤያለሁ። ብዙ ነገሮች ነው ውሻ ያደረኩት። በቃ ሞር ለኛም አሪፍ ነው አልኩህ እኮ ገብቶሃል። በብዙ ሀሳብ ውስጥ ነበር የነበርኩት። እኔ አብረሽ መምጣት አልችልም። በቃ ትንሽ ብንነፋፈቅ ነው። በቃ አሪፍ ነው። ስንመጣ ነገሮች ይስተካከላሉ። 5 ቀን ነው የምትሄጂው ከአዲስ አበባ ውጭ። የመዋኛ ልብስ ምናምን አዘጋጅተሻል አይደል? ሌላስ ምን ነው ያዘጋጃችሁት? ማን ናቸው የሚሉት ጓደኞች? ያያቸው ነው ባለፈው ያያቸው እኮ ሌላ እኔ ማላቃቸውም ይኖራሉ። ውስጥ ላይ ዲፓርትመንት ውስጥ ምናምን ሌላ እኔ ማላቃቸውም ሰዎች ይኖራሉ። ያሉም 8 ነው ከኔ ጋር ያያቸው ናቸው። በቃ ከነሱ ጋር የምትሄጂው? ሀሳብሽን አትቀይሪ አይደል? ነገርኩህ 10 እየደጋገምክ ማለት ነው። ልታናደኝ አትሞክር። በቃ አልቀርም አልኩህ አይደል እንዴ? አትጂም። የት እንደምወስድሽ ነው ያውቃለሁ። ልቀቀኝ አብስራ፣ ልቀቀኝ። ሁሌ እንደዚህ ማድረግ አትችልም። ልቀቀኝ፣ እግዚአብሔርን ልቀቀኝ፣ ልቀቀኝ። ምን እያደረግክ ነው? ኧረ በእግዚአብሔር ሰው ያየኝ። ቁም እናውራ። በቃ ላውራሽ ሞከርኩ እኮ ላናግርሽ፣ ላውራሽ ምናምን ሞከርኩ። ታዳምጪኝ አልቻልሽም አይደለ? እና የስደድከኝ ነው። እኔ ምን ያውቃለሁ? አልሄድም። ስነ ስርዓት አድርግ። ለብሰህ ልቀቀኝ። እንደዚህ በመሆን አይደለም በመነጋገር ነው መተማመን ያለብን። ልቀቀኝ።